ቅመምዬ የኔ ቆንጆ የኔ እናት ማለት ነው። እኛ ኦዲየንሶች ምስክሮች ነን። እንዴት እንደሚወድሽ፣ እንዴት እንደሚያከብርሽ፣ እንዴት እንደሚያፈቅርሽ ማለት ነው። የእውነት ምስክሮች ነን። በሁለት አይኑ ራሱ እኮ ሞልቶ አያትም። በእውነት በጣም ነው የሚሳሳላት፣ በጣም ነው የሚያከብራት፣ ለክብሯ በጣም ነው የሚጠነቀቅላት። በእውነት አንድ ሰው እኮ ለራሱ ሳይጠነቀቅ ለሌላ ሰው ተጠንቀቅ ብሎ አያስተምራችሁም አይደል? መጀመሪያ ሻወር ከራስ ይጀምራል ማለት ነው። ሶ ቅመምዬ የኔ ቆንጆ ለሌላው ትምህርት እንድትሆኝ እኮ ነው እያስተማረ፣ በፕራንክም ይሁን በሬልም ይሁን ማለት ነው። ብስማም ሲያስፈራ። ኧረ ወይኔ በላቸው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? አለሁ እግዚአብሔር ይመስገን። ቅመምዬ ዛሬ ማለት ነው የምሬ ነው ከልቤን አሳቅሽኝ። በጣም ደክሞኝ ነበረና ዘውር ስል ለካ መጥተዋል። እንዲህ ስንት ግማሽ ሰዓት ሆኖ ነው ያየሁት ማለት ነው። በጣም ቢዚ ስለሆነ ያው ዛሬ ስራ ታቆታላችሁና ለካ እናንተ መታችኋል ብዬ ስገባ ስለካስ ቅመምዬ ተገኝታለች። ፍራንክ አደርጋለሁ ብላ ራሷ ፕራንክ ተደረገች ማለት ነው። ለማንኛውም የተሸወደች የቱ ጋር እንደሆነ ታውቃላችሁ? ሽንት ቤት ባትገባ አያገኘውም ነበር ብዬ አስባለሁ። ግን ደግሞ ባለፈው ፍንጭ ሰጥቷታል። የሆነ ነገር ታንኮል ታስቢና ብሏት ነበረ። እንግዲህ ያንም ሲጀመርኩ ብዙ ጊዜ ተደራርገዋል በእንደዚህ አይነት ሁለታቸውም ማለት ነው። ሁለታቸውም ብዙ ጊዜ ፕራንክ ተደራርገዋል። በዚህ ቤትም ብቻ ሳይሆን እናንተ ለዚህነት ቅርብ ከሆናችሁ እኮ ምንም ቦታን ጊዜ ምንም አይገድባችሁም። በእውነት እናንተ የልጄ አባት የልጄ እናት ብላችሁ የማታስቡ ነገር ከሆነ የዕለታዊ ስሜት የምትጠቀሙ ነገር ከሆነ ማርያምን የትም ቦታ የትም ማለት ነው አጋጣሚ ትጠቀማላችሁ። እነሱ ወይ ብዙ ቦታ እንዲህ ሰው ሀገር ራሱ ሄደዋል አይደል? እንዲህ ዱባይ ሄደዋል አይደል? አስባችሁታል? ዱባይ ሄደዋል ምናምን ነገር ብዙ ቦታ ማለት ነው። እሷ ጋር እኮ ሳምንት ቆይቷል አይደል? ቅመሟ ቤት እዛ ድሮ ቤቷ ማለት ነው። ሶ ብዙ አጋጣሚ ነበሩት እንደዚህ ነገር ቢያደርግ ቢፈልግ ማለት ነው። ሶ ብዙ ጊዜ ፕራንክ አድርገዋለች፣ እሱም ፕራንክ አድርገዋታል። በደንብ አልፈዋል። እንዳውም እኔ በጣም እንትን ያልኩት ሁለት ቦታ ካሜራ ደቀነችበትን ቪዲዮ ካያችሁት ማርያምን የብዙ ወጣቶች ትምህርት ይሆናቸዋል ብዬ አስባለሁ። የዛ ቪዲዮ ማለት ነው። ሶ እናንተ ከልብ የሚወዳችሁ ፍቅር እስከ መቃብር የእውነት በቃ የራሴ ነች ብሎ የሚያስብ ሰው የእንደዚህ አይነት ቅርብ አይሆንም። እና በዚሁ ብዙ ተማሩበት። ይሄ ለጊዜያዊ ምናምን የምትጠቀሙ አላችሁ ቡታጅራዎች፣ ስርዓታችሁ ብትይዙ ጥሩ ነው። እና በጣም አስቃኛለች ቅመምዬ፣ ተናዳለች ስለተገኘች ማለት ነው። እና እንትን ሽንት ቤት መግባትሽ እኮ ነው የኔ ቆንጆ። ቢዚ ብታደርጊው አያዩም ነበረ ባትገቢ ማለት ነው። ግን ደግሞ ያው ወይኔ ጉዲ። እና መጨረሻ ላይ ያወሩትን እንዳታምኗቸው እሺ። እኛ ሞቲቬት ለማድረግ ነው፣ ምንም ነገር የለም የምር እንትኑ ይጨንቃል። አዎ ይጨንቃል። ግን ደግሞ የሆነ በቃ የሆነ ፐርፐዝ አለው እንደዛ ያደረገበትን ፐርፐዙ ደግሞ አንቺ ከራስሽ እንድትገናኝ እንድታወሪ ራስሽ እንድታገኘው ነው። ቅመምዬ የኔ ቆንጆ ሰው ካለ እኮ በቃ እንትናችሁ ይሰርቃችኋል። የሆነ ነገር ስታስቡ ራሱ የሆነ ሰኩሽ ሲላችሁ አሰባችሁ ይበታተናል ባጭሩ ማለት ነው። ሶ አሁን እንደዛ ቤትን እንትን ያለልሽ የኔ ቆንጆ የኔ እናት በሌላ ነገር አይደለም። እኛም አህም ሰዋቢ በጣም ደስ ብሎናል። ከዛ ጭቅጭቅ ከዛ እንትን ወታችሁ ማለት ነው። በድጋሚ የማላገኘው እድል ነበረ ብላለች። እና እኔ ቆንጆ የስደት ያው ብዙ ሰው አገር ውስጥ ያለው ወደ ውጭ ሀገር ለመሄድ በጣም እንትን አለው፣ ጉጉት አለው ማርያምን በጣም ማለት ነው። እና ግን እዚህ ሀገር ያው ያየው ነው የሚያውቀው እንጂ አሁን ቅመም እዚህ ሀገር እሺ በሆነ እድል መጣችል ይባል እሺ ማርያምን ብዙ እኔ እንጃ፣ ኧረ በጣም ይከብዳል። እሷ እኔ እንጃ ማርያምን በጣም ይከብዳል ብዬ አስባለሁኝ። የኔ ቆንጆ የኔ እናት እግዚአብሔር ያለ ምክንያት አይደለም እንደዚህ ያደረገ። ያንን ነገር ደግሞ
ተማሪበት እንጂ እንዳታማርሪበት። ያለ ምክንያት አይደለም ማርዬ። ምን እንደሆነ ምን ኤፋና ብሩኬ ምን እንደደበቁሽ ቀስ ብለሽ የምታቂው ይሆናል። እዩም የሆነ እሱ ምንም ሊያሳስበሽ አይገባም። ማለት እናንተ ማለት ልጁ ሲጀመር እርጉዝ ስትሆን አይደል እሷ የምር እንዲህ ድርጊቶቹ እኮ የሚያሳምኑ ነገሮች አይደሉም። እሷ እርጉዝ ልትሆን ትችላለች፣ ግን ከብሩኬ የተገናኘችበት ውዴትና ምናምን በጭራሽ ሰማይና ምድር ነው። ሶ የብሩክ ልጅ ነው ምናምን ብላችሁ ምንትን አትበሉ። ኮሜንት እያየሁ ነበረ። ያው ዲኤንኤ ያለ አይደል ልጅ የእግዚአብሔር ስጦታ ነው፣ ጸጋ ነው። ግን ደግሞ ያው በተቃራኒ ሲሆን ትንሽ ይከብዳል ማለት ነው። ለማንኛውም ምንም የሚያሳስብ ነገር የለም የኔ ውድ ቤተሰቦች። ደግሞ ማለት ነው የኔ ፍቅር ስትለው አልሰማሁም። ወይኔ በላቸው እንዴት ደስ እንዳለኝ ማርያምን። ይሄንን ቃል በሁለታቸው ማን ይድፈረው እያሉ ኦዲየንሶችን ማለት ነው። ይመችሽ ቅመምዬ፣ ማርያምን ሂጂበት ከዚህ በኋላ ማለት ነው።